የሮዛ እናት በድንገት ወደ ሆስፒታል ገባች። ድንገት እናቷ ጋር ስትደውል ሮዛ ሌላ ሰው አንስቶ ዶክተር ነኝ እናትሽ ሆስፒታል ገብታለች ሲላት ምን በማለት ፌንት ትነቅላለች። ሮዛ የሰራችው ስራ ምክንያቱም ገንዘብ ያስፈልጋት ስለነበር እናቴ የቀበረችው ገንዘብ ካላት ድንገት እሷን ልጠይቃት በማለት ነበር ስልክ የደወለችው። ሮዛን ብር እንድትፈልግ ያደረጋት ምክንያት የሉሊትን እናት ለማስገደል እየቀጠረችው ሰው ነበረ። ምክንያቱም እሱም መጥቶ እናቷንም ሳይወጋ ምንም አደጋ ሳያደርስ እናት በድንጋጤ ተነስታ እጁን በመያዝና ሉሊት በመጮህ ዴብ ከተኛበት ተነስቶ እንዲመጣና እንዲደርስላቸው ሆኗል። እናም ዴብ ደርሶ እሱን ተደባድቦ ቢላውንም አስጥሎት ሲያመልጠው በድንገት ሉሊት ስትጮህ ዴብ ዞር ሲል ሰውየው ያመልጣል። ጭንብል ስለለበሰ ማንነቱን አላየውም በሰዓቱ። እናም ሮዛ ግን አልጋዋ ላይ ቁጭ ብላ እንዴ ሮዛ ለምን ትደነግጫለሽ? ራስሽ እንዲሆን አድርገሽ ሲያበቃ ለምን ትደነግጫለሽ? ለማለት ለራሷ ስሰጠዋለች መልስ። ስለዚህ ራሴ የቀጠልኩት ሰው አይደለ የመጣው እንግዲህ ተሳክቶልኝ ቻሮጊት ዛሬ ከተሸኘች ለኔ ትልቅ ድል ነው በማለት ታወራለች። ብቻዋን እያወራች ነበረ። እናም ዴብም አምልጦ ሲወጣ ተከትሎት እየሮጠ ይሄዳል። ባንቴሮም ድምጽ ይሰማና ከተኛበት ተነስቶ እየሮጡ ሲወጡ ሰውየው ግን ድንገት ያመልጣቸዋል። በዛች ቅስፈት ሰውየው ግብ ግብ በገጠሙበት ሰዓት ከኪሱ ዋሌቱ ወድቆ ነበር። ሉሊትም ያችን ያየች ዋሌቱን አንስታ ታስቀምጣታለች። እዛ ውስጥ መታወቂያውና የሰውየው ማንነት አድራሻው ሁሉ ነገር እየያዘች ዋሌት ናት። ሰውየውም ሩጦ መሄዱን እንጂ ማምለጡን እንጂ ምን እንደጣለ የሚያውቀው ሆነ የሚያስታውሰው ነገር የለም። እናም ያንን ዋሌት ደብቃ ካስቀመጠች በኋላ ዴብም ተመልሶ ይመጣና ምንድነው ጉዳት ደርሶባችኋል ወይ ለማለት ወደ መኝታ ቤት ሲገባ ሮዛ ከተኛችበት ተነስታ መታ የሉሊትን እናት ቆይ አሁን ቢላዚ ፊት ለፊት ቁጭ ብሏል፣ ምን ችግር አለው እኔ ይችን ሴትዮ ባስወግዳትስ በማለት ቁማ ማሰብ ትጀምራለች። የሉሊት እናት የምታስበው ስለ ልጇ ሰውየው ስለሰነዘረው ቢላ እንጂ ምን እያሰበች እንደሆነ ምንም የምታውቀው ነገር የለም። ምንድነው ቆይ ማዘር ምን ሆናችሁ ነው በማለት ምክንያቱም ይህንን ነገር ማድረግ የለብኝም ምክንያቱም ይህንን ነገር ካደረኩኝ እድሜ ልክን ዘብጥ እያወረጄ እስር ቤት መበስበሴ ነው። ስለዚህ በፍጹም አልነካካም በማለት ሀሳቧን ቀይራ ሮዛም የሉሊትን እናት ማጽናናት ትጀምራለች። ቆይ ማን ነው እሱ እንደዚህ ሊያደርግ የቻለው? ማን ነው እሱ የገባው እዚህ ቤት? እንዴት እንደዚህ ሊሆን ይችላል? በማለት እንደማያውቅ ሰው እሷን ማጽናናት ትጀምራለች። አዎ ልጄን ሙሽራዬን አበባዬን ሊነጥቀኝ ነበር በማለት የሉሊት እናት የልጇን ስም ጠርታ የማጠግባትን ሉሊትን አስሬ እየጠራች የልጅን ይሆን ሊቀማብኝ ሊቀጥፈኝ እኮ ነው ስትል በአጋጣሚ ዴብ ይገባል። ምን ጉዳት ደርሶባችኋል ወይ ሲላቸው በፍጹም ጉዳት አልደረሰብንም፣ አንተ ደርሰህልናል እናመሰግናለን፣ ግን እኮ ልጅን ሊነጥቀኝ ነበረ በማለት ልጇን ጉያዋ ስር ከታ ጭንቅላቷን ጸጉሯን እየሳመች እናት ልጇን ተባብል ጀመር። ልጅም እናቷን እማዬ ምንም አልሆንኩኝም፣ ምንም አደጋ አልደረሰብኝም፣ አይዞሽ አታስቢ ስትል እናቷን እያጽናናች በዛን መቅሰፍት ነበረ። ሮዛም ተሽቀንጥራ ወደ መኝቷ ቤት ከሄደች በኋላ ሰይድ ደግ አደረገ፣ ምን አለ የተረገመ የሆነ ነገር ሳያደርጋቸው እንዴት ይሄዳል የማይረባ እኔ ሁሌም እንደው በቃ አይሳካልሽ ተብዬ የተረገምኩ ሰው ነኝ፣ የሆነ ነገር አስቤ የማይሳካልኝ ቆይ ግን ለምንድን ነው በማለት መኝታ ቤቷ ገብታ ብቻዋን ማውራት ትጀምራለች። በዛን መቅሰፍት ሰውየውም ይደውልና ስሚ ወይዘሮ ሮዛ አሁኑኑ ብር ፈልጋለሁ እንድታስገቢልኝ ይላታል። የምን ብር ነው? ምን አድርገ እየሄድክ መሰለ? ጥሩ ነገር እንደሰራ ጅብድ እንዳደረግ ደግሞ ብር ትጠይቅ አታፍርም? እንደውም የከፈልኩን ቀብዱን እንድትመልስልኝ እፈልጋለሁ ስትለው ምን አልሽ አንቺ እየተረገምሽ? እኔ ላንቺ ብዬ እንጂ እንደዚህ የተወረደ ቤት የተዋረደ ስራ ሰርቼ አላቅም። ለመጀመሪያ ጊዜ እንደዚህ የተዋረደ ስራ ስሰራ እንዴት የባለሽን ሳይተኛ እንደዚህ በዚህን ሰዓት ናት ትይኛለሽ? እንደውም አንቺ መጠየቅ አለብሽ በማለት እንደውም ከዚህ በኋላ ብሩን አሁኑኑ ካላስገባሽልኝ እውነታውን ለባልሽ ለዴብ ነግረዋለሁኝ፣ አይ ካልሽ ደግሞ ብሩን አስገቢ፣ አንቺም ዘብጥያ እኔም ዘብጥያ ተያይዘን ወደ ዘብጥያ እንሄዳለን ሲል ያስፈራራታል። እሷም ቆይ እንዴት ነው እንደዚህ የምትለው? ምንም ነገር ሳታደርግ እንዴት ገንዘብ ትጠይቀኛለህ? እማቀው ነገር የለም። አሁን ለጊዜው ቤት መውጣት የለብኝም፣ ራሴን መደበቅ አለብኝ። ምክንያቱም ይኸውልሽ ከእናንተ አጥር ስዘል ይመስለኛል ዋሌቴ ወድቋልና፣ ስለዚህ ዋሌቴ ምናልባት እዛ
ባልሽ አግኝቶት ከሆነ ፖሊሶች ሊከታተሉኝ ስለሚችሉ መቆየት አለብኝ ቤት ውስጥ ተደብቄ። ስለዚህ ገንዘብ ያስፈልገኛል፣ አሁኑኑ ላኪልኝ። አይካልሽ ደግሞ ከደቂቃዎች በኋላ አይቼ የምወስነውን ውሳኔ ወስናለሁ በማለት ጆሮዋ ላይ ስልኩን ይዘጋዋል። እሷም ትደነግጥና ያላትን ገንዘብ ትልክለታለች። ይኸው አስገብቼልሃለሁ ደረሰ ስትለው አዎ ደርሶኛል፣ ግን ደግሞ ተጨማሪ ገንዘብ እፈልጋለሁ፣ ከስምምነታችን ውጭማ ምንም ገንዘብ የለም ስትለው እንግዲህ ወደድሽም ጠላሽም ግን ታደርጊዋለሽ። ምክንያቱም ይኸውልሽ ባንቴሮ በሰዎቹ በጀሌዎቹ እያስጠበቀኝ ነው፣ ባልሽም ለፖሊስ አመልክቶ እየተፈለኩኝ ነው። ስለዚህ አሁን እየታደንኩ ነው ያለሁትኝ። እናም ፖሊሶችም ለተወሰነ ጊዜ እስከሚረሱኝ ድረስ ከቤት አልወጣም። አይከልሽ ግን እኔ ወጥቼ እጄ ለፖሊስ እሰጣለሁ። አሁንም ቢሆን አልፈራም። አንቺም ዘብጥያ ትወርጃለሽ። እኔ እስካሁን ድረስ እንደዚህ ታይቼ አላቅም፣ እንደዚህም ገጥሞኝ አያቅም። ባንቺን ዝላልነት ነው ይሄ ሁሉ ነገር የደረሰብኝ በማለት ያስፈራራታል። እኔ ምንም ብር የለኝም፣ እናቴ ትሞት ምንም አይነት ብር የለኝም ሲል የማለቀው ነገር የለም አያገባኝም ሲል አሁንም በድጋሚ ጆሮዋ ላይ ይዘጋባታል። ዴብና ባንቴሮ በረንዳ ላይ ቆመው እየተወያዩ ነው። ይሄ ሰው ግን ቆይ እንዴት ሊመጣ ቻለ? አንተዬ እንደው ደሞ እኮ ባትጮህ ሉሊት ባትጮህ ኑሮ እኮ ደህና ጭምብሉን አውልቄ ማንነቱን ላየው ነበረ። ሉሊት ስትጮህ ጉዳት የደረሰባት መሰለኝና ወደ እሷ ሰወር ስል አመለጠኝ። ምን ላድርግ ብለህ ነው ሲለው፣ ሉሊት ግን ያችን ዋሌት ይዛ ስለነበር አሁን ቆይ ማን ነው የሚጠረጠረውስ? እንዴት ነው ማድረግ የሚቻለው? እኔ ግን አንድ የምጠራጠረው ሰው አለ፣ ይሄንን ወንጀል የሚሰራ ትልቅ ሰው አለ በማለት ባንቴሮ የሚጠረጥረውን ጠርጥሮ ግን ማን ነው? እሱን ስንደርስ የምናውቀው ይሆናል። አሁን ዴብ ማድረግ ያለብን ምንድን ነው? እንዴት ነው ልናመለክትስ የምንችለው? እያለ ምንም ማስረጃ በማለት ይወያያሉ። በዛን መቅሰፍት ሉሊት ከውስጥ ተወጣና የወንድሜ ወደ ልትሄዱ ነው ስትል ያው ወደ ፖሊስ ጣቢያ ልሄድ ነው ላመለክት ይላታል። በጣም ጥሩ እኔም የሆነች ነገር አዘጋጅቼልሃለሁ ስትለው ሉሊት እኔ እኮ የምሄደው እስረኛ ልጠይቅ አይደለም ላመለክት እንጂ ስለ ወንጀል ሲላት እኮ እኔም እሱን እኮ ነው የምልህ ምክንያቱም የፖሊሶቹን አንደኛውን ስቴፕ ጨርሽላችኋለሁኝ ስለዚህ ሁለተኛውን ስቴፕ ደግሞ እነሱ ይስሩት በማለት ስቀጥል ምን እያልሽ ነው? እኛ እኮ አሁን እያወራን ያለ ነው ስለምንጫወተው ስለ ልጅነታችን እቃቃ ሌባና ፖሊስ አይደለም ይላታል። አውቃለሁ ወንድሜ ግን ደግሞ ወንጀለኛን ለመያዝ ማንነቱን እና ደግሞ መለያውንና አድራሻውን ነው አይደለ በቅድሚያ የሚፈለገው ስትለው አዎ ቆይ ግን ግራ አጋብተሽኛል ምንድነው ያልሻለሽው በማለት ባንቴሮም ይጠይቃት ጀመር። ይኸውልህ ወንድሜ አንድ ነገር ልስጥህ እኔ አንድ ስቴፕ አቅልዬላችኋለሁ በማለት ዋሌቱን ትሰጠዋለች። እኔ እኮ በቀደም ለታ እዛ ጥሎት ነው የሄደው እና አንስቼ ደብቄው ነው እስከምትረጋጋ ድረስ እንጂ ይህን ከያዝኩት ቆየው ስትለው በጣም ጥሩ ነው እንዴት አገኘሽው? እናም ተቀብሎ ሲያየው ዴብም ባንቴሮን ከዴብ እጅ ላይ ተቀብሎ ሲያይ የሚያውቀው ሰው ነው። ባንቴሮ ከትከት ብሎ ሳቀ። እንዲህ ባንቴሮ ምን ያስቅሃል? ይህንን የማውቀው ሰው ስለሆነ ነው እኮ የሳኩትኝ። በጣም ጥሩ ነው። ይሄንን ለፖሊሶቹ ሳይሆን እኛውን ጨርሰዋል።